በአምላክ ስቃይ ጀምሯል። እንግዲህ አሁን ላይ ዓለም ለበአምላክ ከባድ የሆነ ሚስጥር ነግሮታል። በአምላክ ለእስካሁኑ ድረስ ላደረገው ነገር ታስሮ ከእህቱ ተባባሪና ከእህቱ ባል ተባባሪ ሆኖ ነበረ የቆየው። ነገር ግን ይበልጥ ደግሞ እውነቱን አሁን ላይ በዓለም አፍረጥርጦታል። በዓለም ለበአምላክ የገደለው የህብሰት አባት በመሆኑ እውነቱን ነግሮታል። እንግዲህ በአምላክ በጣም ደንግጧል። ሰላሞችና የተከበራችሁ የፈሪሃት ቻናል ተከታታዮች እንኳን ደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑኝ። ቤተሰብ ዛሬ ህብስት ድራማን ማካፈላችሁ። እንግዲህ ህብስት አሁን ላይ ህብስት ከቤት ወጥታ ነበረ። ለዚህ ሁሉ ነገር እየረዳት የነበረው በአምላክ ነበረ። በአምላክ የሚያደርጉባትንም ነገር ከአቅሙ በላይ ስለሆነ ብቻ እንዳየነው እሱም ይዟት ውጭ ወጥቶ ነበረ። ነገር ግን በአምላክ ይህንን ካደረገ በኋላ በጣም ቤተሰቡ እሱ ላይ ጥላቻ አድሮባቸዋል። ዓለም ወረቀት እንድትፈርም ለህብስት እንዲሰጥ አድርጎት ስለነበረ ያንን ወረቀት ካላስፈረም ካሁን ላይ ራሴ ሄጄ ያስፈርማታለሁ እያለ ነበረ። በዓለም ባለው መሰረት እንግዲህ ህብስት ላይ ባለመጨከኑ በአምላክ ራሴ ያስፈርማለሁ ብሎ ስለነበረ ይህንን ነገር ለማስቆም ደግሞ በፍጥነት ሄዶ ከአባቷ ወረቀቱ ተቀብሎ ወደ እሷ ወስዷል። ነገር ግን ከወሰደ በኋላ ያንን ወረቀት አላስፈረማትም ነበረ። ይህ ወረቀት ከምትፈርሚ እስር ቤት ከምትገቢና እኔ ነጻነትሽን እንድታገኝ ላድርግሽ ነበረ ያላት በአምላክ። ይህንን ነገር ተቋቁማ እንግዲህ ወረቀቱ ቀዳ በአምላክ ጋር አምልጣለች። ከዚህ በኋላ ግን ብዙ ስቃይ ደርሶባቸው ነበረ። ህብስት እንግዲህ ከወጡ በኋላ ወዴት እንደሚሄዱ በአምላክ ጓደኛው አብነት ጋር ስልክ ደውሏል። በቤት ደግሞ ይፍቱ ስራ በጣም ተናዳ ልትመታት በነበረ ሰዓት ስለነበር በአምላክም ይዟት የወጣው። ነገር ግን በፍጥነት ይህንን ነገርማ እንዲህ ልትሆን አትችልም፣ መድኃኒቱ ግዴታ መስራት አለበትና ይህ ነገር መድኃኒቱ ካልወሰደችው እች ልጅ ቀን በቀን የበለጠ ከባድ ትሆንብኛለች ብላ ነበረ። በአምላክ ህብስትም ይዟት ጠፍቷል። ይፍቱ ስራ ደግሞ ወደ መድኃኒት ቀማሚዋም ስልክ ደውላ ስለተፈጠረውንም እና ደግሞ ስለዛ መድኃኒት መረጃም ስትጠይቅ ነበረ። መድኃኒቱ ግዴታ መስራት እንደነበረበት ከሰማች በኋላ ይህ ነገር በጭራሽ መሆን የለበትም፣ ስለዚህ ይህን እኮ ምናልባት በአምላክ ራርቶላት መድኃኒቱ አልሰጣትም ይሆናል እያለች ይፍቱ ስራ በጣም በራሷ ከባድ ውጣ ውረድ ውስጥ ስትገባ ነበረ። ግን ደግሞ ይፍቱ ስራ ወንድሜማ በአምላክማ እንደዚህ አያደርግም፣ ለማንም ራርቶ የማያውቀው እያለች ነበረ። በዚህ መሀል ግን ይፍቱ ስራ እንግዲህ ይህ ነገር አድርጎት ከሆነ እያለች ለመድኃኒት ቀማሚዋ ካወራች በኋላ የበለጠ ነገር ተፈጥሯል። ነገሩ በጣም ከባድ እንደሆነ ነበር እየሰማችሁ። መድኃኒቱ ምናልባት አንቺ ላይ ከሆነ እኔና አንቺ አንላቀቅም የሚል ዛቻ ነበረ። መድኃኒቱ ጥሩ ሁኔታ ላይ ካልሰራ ወይንም ከኔ ነው ስህተቱ ወይንም ከአንቺ ብላለች። እንግዲህ ይፍቱ ስራ ይህንን መድኃኒት ድጋሚ ህብስት ላይ ለመሞከር ነበረ። ህብስት አሁን ላይ ግን ወደ እሷ ክፍል በምታመራ ሰዓት እሷ አልነበረችም። በአምላክም ለመጠየቅ ሞክራ ነበረ። በአምላክ ቤት ውስጥ ክፍል ስላልነበረ ወረቀት ተቀዳዶ ስላገኘች ወደ በአምላክ ስልክም በመደወል እንግዲህ እሱንም ጠይቀው ነበረ። ይህንን ነገር ደግሞ ስልክ አልመለሰላትም ብትደውልም በመጨረሻም በፍጥነት ደንግጣለች። ወረቀቱ ምንድነው ብላ ይፍቱ ስራ ወደ ባሏ በአለም ጋር ደውላ ነበረ። አለምም ስልኩን ለማውራት ጊዜው እንዳልሆነና ስራ እንዳለበት ነበረ የተናገረው። የበለጠ ደግሞ ለሱ አሳሳቢ እንደሆነ ትነግረዋለች። አለም ደግሞ ህብስትንም በእጁ አስገብቶ ስለ ሀብቱ ከዛ በላይ ምንም አስፈላጊ ነገር እንደሌለ ነበረ የታየው። በፍጥነት ወደ ቤት ሲመጣ ግን ቤት አላገኟቸውም። እንዴት አንድች ሴት ታቅታቸዋለች እያለ እንግዲህ ሲጮህባት ነበረ።
ወንድምሽን በራስሽ እጅ ትቀብሪዋለሽ ወቂው ብሏት አስፈራርቷታል። በአምላክ እንዲህ ወደ ጓደኛው አብነት ቤት ነበረ እየወሰዳት። አብነት በጣም ተጨንቆና ምን ሆኖ ነው በአምላክ የሚለውንም አሳስቦት ነበረ። በዚህ መሀል በአምላክ እንግዲህ ህብሰትንም ይዟት ሲገባ እሱንም ሲያዩ ሴትዮ ይዘህብኝ መጣክ እየጎተትክ እያለ ሲናገር ነበረ። እንግዲህ ህብሰት ሴትዮ ሲል ደንግጣለች። ምንድነው እና ሰውዬ ልበልሽ እያለ ሲቀልድባት ነበረ። በዚህ መሀል ግን አሁን ላይ ምንም ነገር አታወሪም ብሎ አስጠንቅቋታል። ህብሰት ግን በውስጧ ያልተመለሱላት ብዙ የሆኑ ጥያቄዎችም ለመጠየቅ ፈልጋ ነበረ። በአምላክ ግን ጥያቄውንም እንደማይመልስላት ነበረ እና ደግሞ ዝም እንድትል አስጠነቀቃት። ግን ደግሞ አብነት ዝም የሚል አልነበረም። እሷንም የሚነካኩ ቃላቶች ሲናገር መናገር ትጀምራለች። እንግዲህ ማወቅ የምትፈልገውንም መናገር ወይም መጠየቅ አልቻለችም። የበለጠ አብነት አስደንግጧቸዋል። አሁን ላይ ሚተዋችሁ አይመስልምና የሆነ ነገር ማድረግ አለባችሁ ብሏቸው ነበረ። በአምላክም እሷ እንዳትናገር አሁን ላይ ሁለታችን መነጋገር አለብን ብሏል። እቤት ውስጥ ቀውጤ አድርጎታል። ባለም ወንድምሽን ይሄ ነገር እሷን መያዝ ካቃተው እገለዋለሁ ብሎ ሲያስፈራራም ነበረ። ነገር ግን በአምላክ ከአብነት ጋር በመሆን ጥሩ የሆነ ነገር አቅደዋል። እንግዲህ በአምላክ ስለ ዓለም ያለውንም እውነት ሁሉንም ነግሯታል። ህብሰት ከዛ በፊት አባቴ ነው ብላ የምትተማመንበትንም በዓለም ግን አባቷ እንዳልሆነ ነግሯታል። በዚህ ሰዓት በጣም ደንግጣለች። እንግዲህ አባቴ ነው ብዬ ለብዙ ጊዜ አባቴ ያልሆነው በማን ልተማመን ነው ብላለች። ከመጀመሪያ ጀምሮ እንግዲህ ከበአምላክ ጋር እኔ በዚህ ምድር ላይ አሁን ላይ አንድም ሰው የለኝም የምተማመንበትም አባቴ ብቻ ነው ብላው ነበረ። ነገር ግን አሁን ላይ አባቷ እንዳልሆነ ትሰማለች እና ይሄ ነገር ደግሞ በጣም ውስጧ ጎትቷት ነበረ። እንግዲህ በአምላክ አሁን ሁሉንም ነገር ስላወቀች እንመካከር ብሎ ነበረ ከአብነት ጋር። አብነት በጣም ቆንጆ የሆነ ሀሳቦችንም ሲያመነጭላቸው ነበረ። የነሱ መሸሽ ከዛ ቤት ተጠያቂነት ወይንም ነገሩንም አያበርደውም ብሎ ነበረ የተናገረው። በአምላክም ከሱ ተስማምቶ ነበረ። ነገር ግን ወደ ቤት ተመልሰው መግባት እንዳለባቸው ነው። በአምላክም እዛ ቤት ይዟት ጠፍታ እንደነበረ እንዲያስቡ እና ደግሞ ከሂፍቱ ስራ ጋር የተያያዘ እንደሆነ ለማድረግ ነው የሞከሩት። በዚህ ጊዜ እንግዲህ በአምላክ ተስማምቶ ነበረ። ግን ደግሞ ህብሰት ነገሩ ወረቀቱ ቀድጄዋለሁ ብላለች። ይበልጥ ደግሞ ወረቀቱ ቢቀደድም በሌላ መንገድ እንደሚቀይሩት ነበረ የተናገረው። ህብሰትም ከነሱ ሀሳብ ተስማማለች። እንግዲህ ሀሳባቸው ይዘው የመጡት የነበረው እነሱም ካመለጡም በኋላ መፍትሄ ለማበጀት ስለነበረ የተስማሙት። ጓደኛው አብነት ከዛ እስር ቤት ብትወጣም ነገሩ ስለማያበቃ አሁን ላይ አንተ በእህትህ ታሳብብና እና ደግሞ ወረቀቱንም ሳታውቅ እንደቀደደችው ታስመስላለች ብሎታል። እንግዲህ ያንን ወረቀት አውቃ እንዳልቀደደችው እንዳላነበበችውም እና ደግሞ ስለ ቤተሰቡ ምንም እንዳላወቀች እንዲያስቡ ነው ያደረገው። በዚህ ሰዓት እና ደግሞ ዓለምም ከይፍቱ ስራ ጋር በጣም ሲጨቃጨቁ ነበረ። ይሄኔ የሆነ ነገር አድርገሻት ሊሆን ይችላል፣ ምናልባት እኮ የሆነ ነገር ብለሻታል እያለ ሚስቱንም በጣም ሲናደድም ሲያወራት ነበረ። እኔ ንገርክና ምንም አላልኳትም ብላ ስትዋሸውም ነበረ። ግን ደግሞ እንደተባባሉ ወደ ቤት ይዟት መጥቷል በአምላክ። በዚህ መሀል ግን አባት ማስመሰሉ ቀጥሎ ነበረ። ልጄ መጣሽ እንዴ እያለ ነበርና ይፍቱ ስራ እንግዲህ ማስመሰል ሳይሆን በፊት ለፊት ትታቸው ትገባለች። ዓለም በጣም እንደሚያምኑትና እንድታምነው እቺማ ቆይማ ደርጋትን አቃለው እያለ እንድታምነው ምንም እንደሚቆጣጠር ነበር የተናገረው። እና ደግሞ ከህብሰትም ጋር ማውራት እንደሚፈልግ ነግሯታል። ህብሰት ግን ለትንሽ ጊዜ ብቻዋን መሆን እንደምትፈልግ ትናገራለች።
በአምላክንም እንደሚፈልገው ነበረ። በአምላክ ካገኘው በኋላ እኔ ምናልባት ይህንን ነገር ባታስተካክለው ዛሬ የመጨረሻ ምናልባት ማረፊያ አሁን ላይ መቃብር ቦታ ነበረ ብሎ ያስፈራረዋል። ምናልባትም ይህንን ቦታ ከመቃብርም አይሻልም ብሎ በአምላክ ይመልስለታል። በአምላክ የተናገረው ንግግር እንግዲህ በጣም አናዶት ነበረ። ምን እያልክ ነው? ምን አይነት መልስ ነው የምትመልስልኝ? እና ተጠንቀቅ ብሎታል። ከይፍቱ ጋር ጭቅጭቅ ጀምረዋል። እንግዲህ በአለምና ይፍቱ ጭቅጭቅ ውስጥ ገብተዋል። ግን ደግሞ መድኃኒት ቀማሚዋ ያለቻትንም ነገር በራሷ እጅ መስጠት እንዳለባት አስባለች። እንግዲህ እሷ ያንን መድኃኒት ራሷ እየወሰደች ለማጠጣት እቅድ አውጥታለች። ምናልባት በአምላክ ባይራራላት እንኳን እሷ ትሆናለች ይሄኔ አስቀምጦ ሄዶ ምናልባት አልጠጣችሁ ይሆን የሚለውም ሀሳብ ነበር ያመነጨችው። በመሀል እንግዲህ ያንን መድኃኒት በራሷ እጅ እየወሰደች ለህብሰት ትሰጣታለች። ህብሰት ነገሩ ስለምታውቅ ያንን መድኃኒት በጭራሽ እንደማልትጠጣ ትነግራታለች። እንዴት እሱ ጥያቄ ያልጠየቅኩሽም እና ልትጠጪው ይገባል ብላ እንግዲህ መድኃኒቱ በውሃ አድርጋ በፊት ለፊቷ እንድትጠጣ ታደርጋለች። ህብሰት በጣም ደንግጣለች እና ምንም ማለት ስላልቻለች በጣም በፍራቻ የተሰጣትንም ትጠጣለች። በዚህ ጊዜ በጣም ውስጧ ከጠጣችው በኋላ እርጋታ ይዟት ትሄዳለች። ህብሰት መድኃኒቱ እንደማትወስደው ከዚህ በፊትም ምናልባት በአምላክ እየሰጣት አይደለም ብላ እርግጠኛ ሆና ነበረ የሄደችው። እንግዲህ በጣም ታማለች ህብሰት። ሆዷንም ይዛ ስትንጎራደድ ነበርና የበለጠ ገና ከአንደኛ ቀን መድኃኒቱ በጣም አደገኛ እንደነበረ ነበርና የጠጣችውንም በመጨረሻም እንግዲህ ህብሰት ያንን መድኃኒት ከወሰደችው በኋላ ወደ በአምላክ ስልክ ትደውላለች። በአምላክ ስልኩንም ደውላ እንዲመጣ ታደርጋለች። ስለ ሁኔታዋም ሲጠይቅ ነበረ። የሆነችውም ነገር እንግዲህ መድኃኒት በግዳ ይህንን ነገር አንተ የምትሰጠኝን ሁሌ በራሷ አምጥታ አስጠጥታኛለች ብለዋለች። በጣም ደንግጧል። እንዴት አንቺ እሺ ትያታለሽ? የሆነ ነገር አትፈጥንም ነበር ወይ ብሏት ነበረ። ምንም ማድረግ እንዳልቻለች ነበረ። በአምላክ የበለጠች ይሁን እህቴ ናት የሚለውንም በጣም በውስጡ እህቴ ናት እውነትም እቺ መጥፎ ሴት እውነት እህቴ ናት እያለ እንግዲህ በጣም ተናዶም እንደነበር አለምም ከይፍቱ ጋር በጣም ከባድ ውስጥ ገብተዋል። አንቺ ነሽ ሁሉንም ነገር ምንድነው? ልጅቷንም ተማራ ከዚህ እንድትወጣ ልታደርጊ ነው ወይ? ለምንድነው ማትጠነቀቂው? ጥንቃቄ አድርጊ እያላት ነበረ። ምናልባት እኔ የሰራሁትንም ነገር ላልደብቅ እችላለሁ፣ ፊት ለፊት እናገራለሁ፣ ግን ደግሞ እሷንም ያደረኳት ነገር የለም ብላለች። አለምንም ትዋሸዋለች። አለም ግን እርግጠኛ ነኝ አንቺ ይሄንን ነገሮች ካልጣሙሽ ማበላሸት ላንቺ ቀላል እንደሆነ አውቃለሁ ብሏት ነበረ። በጊዜው ህብሰትንም መድኃኒቱ በምትሰጣት ሰዓት ለአንድ ሰው ትንፍሽ ብቲ ብላ አስጠንቅቃታለች። እንግዲህ ለህብሰት አሁን ላይ ያንን መድኃኒት እንድታስወጣ ወደ ሽንት ቤት አስገብተዋት ነበረ። እንግዲህ ህብሰት በአምላክም ያንን ነገር ካወጣች በኋላ የሆነ መፍትሄ ፈልጊ፣ ካሁን በኋላ የዋህ አትሁኚ፣ ሞኝ አትሁኚ ብሏታል። በመሀልም እንግዲህ በአለም አሁን ላይ ከባምላክ ጋር ሌላ ወጥመድ ውስጥ ገብተዋል ማለት ነውና ይህንን ነገር በፍጥነት እንድትፈርም አድርግ ብሎታል። በአምላክም ነገሩ አቅዶበት ከጓደኛው አብነት ጋር ስለሰራበት አብነት ወረቀቱን አዘጋጅተዋል እና ደግሞ ያንን ትክክለኛ ወረቀት በባለምም ተቀብሎ ሌላ ነገር እንድትፈርም ለማድረግ ነበረ። በአምላክ ያንን ወረቀት ከፈረመች በኋላ ምናልባት አያበቃም ብሎ አለምም አስጠንቅቆታል። ይሄ ነገር ደግሞ ምናልባት አንተ ከሷ ጋር መቀራረብ እንዳይኖርብህ በሌላ ነገር ብሎታል። በአምላክ ይሄ እኔ እንኳን ከሷ ጋር በጭራሽ ከህፃን ጋር መቀራረብ አልፈልግም ብሏል። እንግዲህ በአምላክ
እንደዛ ይሻልሃል፣ ይህንን ፊት እኮ ለሁሉም ሰው ያስፈራል እያለ ሲቀልድበት ነበር። እንግዲህ በዚህ መሀልም አሁን ላይ ግን ከባድ የሆነ ሚስጥር ተናግሮታል ማለት ነው። ህብሰት ለአምላክ በዚህ ምድር ላይ መጀመሪያም አንዳለኝ አባቴ ነው ብዬ አምኜ ነበርና አሁን ላይ ግን ደግሞ አባቴም እውነተኛ አባቴ እንዳልሆነ አውቄያለሁ ብላ ማንንም ማምነው ሰው የለኝም ብለው ነበርና እና ይህንን ነገር ደግሞ በአምላክ አንተን እኔንን ለምን ታምኛለሽ ባላት ሰዓት ነበርና እና ደግሞ ሁሉም ሰው አትመኝ እኔንም ቢሆን ብለዋት ነበረ። ያንን ነገር አሁን ላይ በአምላክ ፊት ለፊቱ ይመጣበታል። የህብሰትም አባት እንግዲህ አሁን ላይ እህቱ ይፍቱ እሱን እንዲገልና እና ደግሞ ይህንን ነገር በእጃቸው ያስገቡት በአምላክም በዛ መንገድ ስለነበረ አሁን ላይ እውነቱ በአምላክ እስር ቤት ውስጥ አስገብተው እንደፈለጉ እየተጫወቱበት ያሉትንም ነገር ይፋ አድርጎለታል። በአምላክንም አለም አሁን ላይ የገደልከው አባቷ ነው፣ ስለዚህ አሁን ላይ አንተም ተጠያቂ ነህ፣ ስለዚህ ቅርታ እያልክ ነገሩ ብትጨርሰው ብሎታል። በአምላክ አሁን ላይ ጸጸት ውስጥ ገብቷል። አንድ የማምነው አንተን ብቻ ነው ባለችው ሰዓት ይሄ ነገር መስማቱ በጣም አስከፍቶታል።